ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ተጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ የእግር ኳስ ተጫዋቾች የ12ኛ ክፍል የዚህ ዓመት የ2018 ማለት ነው የማትሪክ ተፈታኞች እንግዲህ አንድ ዜና አለ መልካም ይባል አይመስል የዚህ ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ማለት ማትሪክ ማለት ነው ከ9ኛ ክፍል እስከ 12ኛ ክፍል በሙሉ ይሸፍናል ከ9 እስከ 12 ነው የሚመጣው ማለት ይሄን የሚያስታውቀው ትምህርት ሚኒስቴር በላከው ደብዳቤ ላይ እናም ሶስት ነገሮችን አንስቷል በዚህ መሰረት የ2018 ዓ.ም የሁለተኛ ደረጃ ማጠናቀቂያ 12ኛ ክፍል ፈተና ዝግጅት ይላል በስርዓተ ትምህርቱ መሰረት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከ9ኛ እስከ 12ኛ ክፍል የሚሸፍን ሲሆን ተማሪዎቹ የተማሩትን ይዘቶች የሚፈተኑ ይሆናል ተብሎ 2015 ዓ.ም የሙከራ ትምህርት ቤቶች 9ኛ ክፍልን በአዲሱ ስርዓተ ትምህርት ሌሎቹ በቀድሞ ስርዓተ ትምህርት የተማሩት በመሆኑ ፈተናው ከሁለቱ ስርዓተ ትምህርቶች የጋራ የሆኑ ይዘቶችን ተጣጥሞ የሚመጣ መሆኑን እንድታውቁ የፈተና ዝግጅቱ ከላይ በተጠቀሰው መሰረት መሆኑን ተማሪዎች ወላጆች መምህራንና የትምህርት ባለድርሻ አካላት አውቀው ተገቢውን ቅድመ ዝግጅት እንዲያደርጉ ከወዲሁ እንዲያውቁት እንዲደረግ እናሳስባለን ስለዚህ እንደነገርኳችሁ ፈተናችሁ የሚመጣው ከ9 እስከ 12 ነው ከዛ በተጨማሪ ደግሞ የዚህ ዓመት የማትሪክ ፈተና ለመፈተን ናሽናል አይዲ ግዴታ ናሽናል አይዲ ያላችሁ ተማሪዎች መፈተንም ሆነ ለማትሪክ መመዝገብ አትችሉም ስለዚህ ይሄንን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉላችሁ ብዙ ሰዎች ጋር እንዲደርስ ያው አካውንቴም ችግር ላይ ስለሆነ አካውንቴ ላይ ገቡና ብዙ ጊዜ ኮፒ ሊንክ አድርጉት ለአዋርዱ ቦት ማድረጋችሁ ለተረሱ ሰዎች የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ መላው የአሜሪካ ህዝብ እንደዚሁም ደግሞ የዓለም ህዝብ ጸሎት እንዲያደርግላቸው ጥሪ አቅርበዋል በዚህም ወቅት እንዳደረጉት ንግግር ከሆነ ብዙ የክርስቲያን አማኞች ለኢየሱስ ክርስቶስ የተለያዩ መጠሪያዎችን ይጠሩታል ከነዚህ መካከል የሰላሙ ንጉስ ወይም ደግሞ የሰላሙ ልዑል እያሉ ፕሪንስ ኦፍ ፒስ እያሉ ይጠሩታል ስለዚህ የሰላሙ ንጉስ በመካከለኛው ምስራቅ እንደዚሁም ደግሞ በዓለማችን ላይ ሰላም እንዲያመጣልን እንጸልይ ሁላችሁም በየሃይማኖታችሁ ጸሎትን አድርጉልን ሲሉ ምክትል ፕሬዝዳንቱ ጥሪ ማቅረባቸውን ተከትሎ በርካቶች ይህንን ቪዲዮ እየተጋሩት ይገኛሉ እዚህ ምስል ላይ ማን ተመለከታቸው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ነው አይመስሉ ያቸው አቶ መለስ ናቸው ይሄ ቪዲዮ ይሄ ነው ማንን ይመስል ይሄ ቪዲዮ እዚህ ቲክቶክ ላይ ሰሞኑን መነጋገሪያ ሆኗል እና አንዳንድ ኮንስፒሬሲ ቲዮሪ እያሳሰ እና አቶ መለስ ራሳቸው ናቸው የሚሉ ከዛ ላይ የተነሳ ፎቶ ይሄንን ይመስላል አቶ መለስ ዜናዊን ይመስላሉ በእርግጥ ይመስላሉ ሁላችሁ ከዚህ ነገር ስታዩ ሁለት ነገር አለ አንደኛው ቪዲዮ ኤአይ ሊሆን ይችላል ይሄ ነገር ኤአይ አይመስለኝም እኔ እስካሁን ድረስ ቼክ ባረኩት ኤአይ አይደለም ሌላኛው ነገር ደግሞ ምን መሰላችሁ ዶፕልጋንገር የሚባል ነገር አለ እናንተን የሚመስሉ ሰዎች ማለት እና አሁን ለምሳሌ እኔን የሚመስሉ ከ5 እስከ 7 ሰዎች አሉ እዚህ ምድር ላይ ተብሎ ይታሰባል እና ብዙ ጊዜ የፊልም ሰሪዎችን ብዙ ጊዜ አስተውላችሁ ከሆነ የነሱ ዶፕልጋንገር ይወጣሉ ይሄ ሰውና ይሄ ሰው አንድ አይደለም ምናምን እኔ ራሱ ብዙ የሰሩት ቪዲዮ ለዛም ሊሆን ይችላል ስለዚህ ይሄን ነገር እንደዛም ብላችሁ አስቡ ሌላኛው ነገር ደግሞ ያው ቲክቶክ ክሬቲቭ አዋርድስ ቮቲንግ ተጀምሯል የዚህ ዓመት ስለዚህ በዚህ ዓመት ሃትሪክ መስራት አለብን ስለዚህ ገብታችሁ ቤስት ኢንፎርማቲቭ ኮንተንት ድምጻችሁ መስጠታችሁ እንዳትረሱ ቮት ማድረጋችሁ እንዳትረሱ ፕሮፋይል ላይ ግቡና ፕሮፋይል ላይ ብዙ ጊዜ ኮፒ ሊንክ አድርጋችሁ እዚህ ጋር ይሄ ባዮ ላይ ያለው ሊንክ አለ tca.com ካታጎሪ 11 የሚለው እሱ ውስጥ ትገባላችሁ እዛ ስክሮል አድርጋችሁ ያው ኤም ስለሆንኩኝ ታች ነው የምኖረው ስለዚህ ሙሴ ሰለሞን የሚለው ጋር ሄዳችሁ እሱ ጋር ድምጻችሁ መስጠት ትችላላችሁ ይሄ ቪዲዮ ሁሉን ሰው ጋር እንዲደርስ ይሄን ቪዲዮ ሪፖስት አድርጉት ብዙ ጊዜ ኮፒ ሊንክ አድርጉት ያው ዋናው ነገር ይሄ ነው ኦልሞስት አሁን 1000 ልንገባ ነው ዛሬ ቢያንስ ከ3 እስከ 5000 ገብተን እንደርግ ቮቱ ድምጹን ማለት ነው ሁላችሁም የሚመቻችሁ እስካሁን ድረስ ቮት ላደረጋችሁኝ ሰዎች በሙሉ አመሰግናለሁ ስታበረታቱኝም ለነበራችሁ ሰዎች በሙሉ አመሰግናለሁ ስለዚህ ይህንን ቪዲዮ እንደነገርኳችሁ ለጓደኞቻችሁ ለሁሉም ሰው ሼር አድርጉት ጋይስ ከሐሰተኛ ዜና ራሳችሁን ጠብቁ አሁን ላይ በኔ ስም በኔ ፎቶ በኔ ስም እንዲሁም ደግሞ የኔን ድምጾች እየቆራረጡ እጅግ አደገኛ የተባሉ መረጃን በተደራጀ መልኩ እያሰራጩ ይገኛሉ እጅግ በጣም ነው ያዘንኩት ምክንያቱም በጣም ብዙዎች እኔን የሚያምኑኝ ሰዎች በእንደዚህ አይነት መረጃዎች እየተሳሳቱ መሆኑን መረጃን እየላኩልኝ ይገኛሉ ይሄንን ቪዲዮ ለምሳሌ እኔ አልተመለከትኩትም ምክንያቱም እኔን ብሎክ አድርገውኛል መመልከት አልችልም ማለት ነው ፕሮፌሰር ብርሃኑ ነጋ ላይ የሐሰት መረጃን አሰራይቷል በነገራችን ላይ በፕሮፌሰር ብርሃኑ ነጋ ብቻ አይደለም ዶክተር ደሳለኝ ጫኔም ላይ እንደምትመለከቱት እንግዲህ እዚህ ጋር ማየት ትችላላችሁ የሐሳቡን የዜናውን ሐሳብ ማለት ነው እንደዚህ ያደረጉ እጅግ በጣም በተደራጀ ሁኔታ ስሜን እያጠፉት ይገኛሉ በርካታ ተከታዮችንም እያሳሳቱ ይገኛሉ ስለዚህ የኔ ተከታይ የሆናችሁ እባካችሁ እዚህ ጋር ያለችዋን ፎሎ በማድረግ ይሄ 2 ሚሊዮን በላይ ተከታይ ያለው አካውንቴን ብቻ ፎሎ አድርጉ እነዚህን አካውንቶች ግን እኔ ራሴ አዘጋቸዋለሁ እስከዛ ድረስ ግን የተሳሳቱ ሰዎች ካሉ ከመሳሳታቸው መልሷቸው አጋጣሚ ቲክቶክ ክሬቲቭ አዋርድ ምርጫ ተጀምሯል እዚህ ጋር ገብታችሁ የኔን ስም ስታገኙ እዛ ጋር መምረጥ ትችላላችሁ ሰዎች እንግዲህ የቲክቶክ ክሬቲቭ አዋርድ ሶስተኛው ዙር ማለት ነው በዚያም ዓመት ሃትሪክ የምንሰራበት ማለት ነው እሱ ቮቲንጉ ተጀምሯል አሁን ሰዓት ጀምሮ ገብታችሁ ቮት ማድረግ ትችላላችሁ ሁላችሁም ይሄንን ቪዲዮ ስታዩት ብዙ ሰዎች ጋር ይደርስ ይሄንን ቪዲዮ ሪፖስት አድርጉት ብዙ ጊዜ ኮፒ ሊንክ አድርጉት ለበጣም ለብዙ ሰዎች ለጓደኞቻችሁ ላኩላችሁ እነሱ ራሱ ሪፖስት ያድርጓችሁ ብዙ ሰው ጋር እንደምታውቁት ሰሞኑን አካውንቴ ችግር ላይ ነው ስለዚህ ቮት የምታደርጉበት ሁለት መንገድ ልንገራችሁ አንደኛው ዌብሳይቱ ላይ ሄዳችሁ ሁለተኛው ደግሞ ቴሌብር ላይ ሄዱና ከዛ አፕስ የሚለው ላይ ገብታችሁ እዚህ ጋር TCA 2025 የሚለው ውስጥ ገባችሁ ሁለቱም ገብታችሁ መንገዱ ተመሳሳይ ነው ወደዚህ ወስዳችኋል ቮት ነው የሚለውን ትነኩታላችሁ ከዛ በኋላ እሱንም ስክሮል አድርጋችሁ ቤስት ኢንፎርማቲቭ ኮንተንት የሚለውን ፈልጋችሁ ትመርጡታላችሁ ከዛ ያው ኤም ስለሆነ ስሜ ሙሴ ሰለሞን ስለሆነ ወደታች መፈለግ አለባችሁ ወደታች ፈልጋችሁ ሙሴ ሰለሞን የሚለው ጋር ትሄዳላችሁ ትነኩታላችሁ እሱን ከነጋችሁትም በኋላ ኮንፊርም ቮት የሚላለ ቮት ማድረግ ትችላላችሁ እንደነካችሁት የሚያስመርጣችሁ 3 ምርጫ አለ የመጀመሪያው አንደኛው በነፃ ቮት የምታደርጉበት ነው ሁለተኛው 20 ብር ከፍላችሁ በአንድ ካታጎሪ 3 ቮት የምትሰጡት ነው 50 ብር ከፍላችሁ
ደግሞ በአንድ ካታጎሪ 5 ቮት የምትሰጡበት የመጀመሪያው ወይም ደግሞ አንድ ሰው ቮት ለማድረግ ምንም አያስፈልጋችሁም። ለሁሉም ካታጎሪ አንድ ሰው ቮት ማድረግ ይችላል። ብቻ እንደነገርኳችሁ ቴሌብር ላይ ወይም ደግሞ ዌብሳይቱ ላይ በመግባት ቮት ማድረጋችሁን እንዳትረሱ። ዌብሳይቱን አስቀምጥላችኋለሁ እኔ ፕሮፋይል ባዮ ላይ ቤስት ኢንፎርማቲቭ ኮንተንት የሚለው ውስጥ ገብታችሁ ሙሴ ሰለሞን የሚለውን ፈለጋችሁ እዛ ላይ ቮት ማድረጋችሁ እንዳትረሱ። የሁላችሁም ትብብር እዚህ ላይ ያስፈልገኛል። ያው ይሄ ነው ዋናው ነገር። ስለዚህ ሁላችሁም ትብብራችሁን በዚህ ያሳዩ። ይህንን ቪዲዮ እንዳልኳችሁ በጣም ብዙ ጊዜ ሼር፣ ኮፒ ሊንክ አድርጉት፣ ብዙ ሰዎችም ጋር እንዲደርስ በጣም ሪፖስት አድርጉት፣ ለጓደኞቻችሁም ላኩላችሁ። በዛሬው ዕለት እንግዲህ የምንገኘው በማሪዮት ሆቴል ነው። ሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች እንግዲህ ከነገ ከጥቅምት 13 ጀምሮ መጀመራቸውን ተከትሎ በዛሬው ዕለት እንግዲህ የኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ በተገኙበትም እዚህ በማሪዮት ሆቴል መግለጫ ተሰጥቷል። እንግዲህ ከነገ ጀምሮ ይህ የወጣቶች ጨዋታ የሚጀምር ይሆናል። ጨዋታዎቹም ታዲያ እዚሁ አዲስ አበባ እንደሚደረጉ በዚህ ጋዜጣዊ መግለጫ ላይ ተገኝተን ሰምተናል ማለት ነው። በተያያዘ ዜና ታዲያ ኢትዮጵያ ሴቶች ብሔራዊ ቡድን 180 ደቂቃ ብቻ ቀርቷቸዋል። ዛሬ የሚገኙት በታንዛኒያ ሲሆን ወደ አፍሪካ ዋንጫ ለማለፍ ከ13 ዓመታት በኋላ ማለት ነው ወደ አፍሪካ ዋንጫ ለማለፍ እንግዲህ የመጀመሪያ ዙር ጨዋታቸውን አሁን ከደቂቃዎች በኋላ በታንዛኒያ የሚያደርጉ ይሆናል። የመልሱን ጨዋታ ደግሞ እዚሁ በመዲናችን አዲስ አበባ አድርገው ይህንን የደርሶ መልስ ጨዋታ የሚያሸንፉም ከሆነ ታዲያ ወደ አፍሪካ ዋንጫ የሚያልፉ ይሆናል። ለሉሲዎቹም መልካም እድል። እንግሊዝ ክለቦች እንግዲህ በዚህኛው ሳምንት የቻምፒየንስ ሊግ ጨዋታዎች ብዙ ጎሎችን እያዘነቡ ትናንት አርሰናል 4 አግብቶ ነበር። ዛሬ ቼልሲ 5 አግብቷል። ሊቨርፑልም 5 አግብቷል። ቶተንሃም ብቻ ነው ማግባት ያቃተው። ሲቲ 2-0 ነው ያሸነፈው። ዛሬ የተደረጉ የቻምፒየንስ ሊግ ጨዋታዎች ውጤት ይህንን ይመስላል። እንደምትመለከቱት ሙኒክ 4-0 አሸንፏል። ቼልሲ 5-1 አሸንፏል። ሊቨርፑል 5-1 አሸንፏል። ከአራት ተከታታይ ሽንፈት በኋላ ነው ማሸነፍ የቻለው። ሞናኮ ከቶተንሃም 0-0፣ ጋላታሳራይ 3-1 አሸንፏል። ማድሪድ ጁቬንቱስን በሜዳው አስተናግዶ 1-0 በቤሊንጋም ጎል ማሸነፍ ችሏል። ፍሎሪያን ቪርትዝ እንግዲህ ጎስት ካደረገ በኋላ ለመጀመሪያ ጎል ኮንትሪቢዩሽን ሊቨርፑል ከተቀላቀለ ማድረግ ችሏል። በ4 ደቂቃ ውስጥ 2 አሲስት 66ኛው ደቂቃ ላይ ጋክፖን አሲስት አደረገው። ከዛ 7ኛው ደቂቃ ላይ ደግሞ መልሶ ሶቦዝሌን አሲስት አደረገው። በ4 ደቂቃ ውስጥ እንደነገርኳችሁ 2 አሲስት